መሲ በትምህርት አሳባ ከወይዘሮ ሄለን ቤት ልትወጣ ነው። ጆ ኑኑን ሊያግታት ከኤልሹ ጋር ተስማምቷል። ቤሉል የአባቱ ገዳይ ማን እንደሆነ ሊናገረው ነው። ሰላም ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ለቻናሌ አዲስ ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃለሁ። ነባር ቤተሰቦቼ ደግሞ ቪዲዮ ሲደርሳችሁ ፕሌስ ላይክ ማድረጋችሁን አትርሱ። እወዳችኋለሁ፣ አከብራችኋለሁ። ስለምታበረታቱኝ ደግሞ ፈጣሪ ያክብርልኝ። መሲ ከወይዘሮ ሄለን ቤት ለመውጣት ከእናቷ ጋር ቁጭ ብላ መክራ ጨርሳለች። እናቷን ከዚህ ቤት መውጣት አለብኝ፣ ከዚህ ቤት ወጥቼ የተሻለ ስራ ሰርቼ እናንተንም ከዚህ ቤት ማውጣት አለብኝ፣ ያለበለዚያ ግን ከሰው ቤት ቁጭ ብለን መቼውንም ቢሆን ህይወታችን ሊቀየር አይችልም ስትል ለእናቷ ነግራታለች። እናትየውም አማራጭ አጥታ እንጂ ልጇ ከዛ ቤት እንድትወጣባት አትፈልግም። ከዛ ቤትም ሁላቸውም አንድ ላይ ቁጭ ብለው ደግሞ እየሆነ ያለውን ነገርና እየተካሄደ ያለውን ነገር ጠንቅቃ ታውቃለች። ደስተኛም አይደለችም። በተለይ ኤልሹ የምታደርገው ነገርና በሷ ላይ ምንም አታውቅም እያለች አንዴ ሪሞት እጠቢ፣ አንድ ጊዜ ደግሞ ቲቪውን እጠቢ እያለች እናቷ የምትሆነውን ሴት ከፍ ዝቅ እያደረገች እየተናገረቻት ነው። አንዳንድ ጊዜ የሆነ ያወቅን እየመሰለን ግን አላዋቂ እንሆናለን። እችን ሴትዮ ወይም ደግሞ እናቷ ማለት ይቻላል ከእናትም በላይ ትሆናለች። እንደዛ አታቀመችም ብላ ስትናገራት በጣም ነው የሚያመው። በዛ ላይ መኮንንን ለማስገደል ወይዘሮ ሄለን እያሴረች ነው ያለችው። አዶናይንም እንደዛው። መሲ እሷን ልታስገድላት ስለነበር ወይም ደግሞ በግዴታ ይህንን መድኃኒት መዋጥ አለብሽ ብላ መድኃኒቱን እንድትወጥ አድርጋን ነበር። ካስታወሳችሁ ከቴዲ ጋር ቁጭ ብላ የሰጠኝ መድኃኒት እንኳን ሊያሳብዳትና ምንም ነገር አልሆነችም እያለቻን ነበር። ስለዚህ የቴዲ መንገድ የተወቹ ይመስለኛል። በራሷ ጊዜ መድኃኒቱን ገዝታ መሲን ለማሳበድ ወደሽ ሳይሆን በግዴታ ይህን መድኃኒት ማዋጥ አለብሽ ብላ መድኃኒቱን አስወጣታለች። እዚህ ላይ ግን ያልገባኝ ነገር ውድ ቤተሰቦች መሲስ ብትሆን መድኃኒቱ ምንድን ነው ለምንድን ነው የምወጣው ብላ መጠየቅ አልነበረባትም? ቆይ ወይዘሮ ሄለን አሰሪዋ ብትሆን ታዲያ መሞት አለብሽ ብላ ከወሰነችባት እሷ በፈለገችው መንገድ ትመራታለች ማለት ነው። ህይወቷን እኮ አልገዛችውም፣ ጉልበቷን እንጂ የገዛችው መቼም ህይወቷን አልገዛችውም አይደል ቤተሰብ። ስለዚህ መሲን ብትሆን አልፈልግም አልወጣም ማለት ነበረባት። ነገር ግን አልቻለችም። መድኃኒቱን ውጣዋለች። አፍሽን ከፍተሽ ማየት አለብኝ እስከምትላት ድረስ ነው የደረሰችው ቤተሰብ። ምናልባት ውጠሽዋል አልዋጥሽውም ለማለት ወይም ደግሞ ለማረጋገጥ አፏን ከፍታ ሁሉ አይተዋለች። አፏን ከፍታ ስታየው ያው መድኃኒቱን ወጣው ስለነበረ አልነበረም። ለማንኛውም መሲ ወደ ሽንት ቤት ሄዳ አስመልሰዋለች። መሲ እዚህ ላይ ወስናለች። ከዚህ ቤት መውጣት አለብኝ፣ ከዚህ ቤት ካልወጣው እኔንም ቤተሰቦችንም ይጨርሱኛል ብላ ወስና ጨርሳለች። በዛ ላይ ቴዲ ይደውልላታል። በቴዲ ዙሪያ ምንም አይነት መልስ የላትም፣ መመለስም አትፈልግም። አሁን መሲ በነገራችን ላይ ቴዲ መሲን በጣም ይወዳታል። አሁን ለመሲ ወይዘሮ ሄለን የሚያሳብድ መድኃኒት ስጠኝ ብለው ነበር አለ ቤተሰብ። እሱ ግን የሚያሳብድ አይደለም የሰጣት። የሚያሳብድ መድኃኒት እሷ እንዳለችው ወይም ወይዘሮ ሄለን እንደ ጠለበችው ቢሰጣት ኑሮ መሲ እስካሁን አብዳ ነበር። ግን የሰጣት መድኃኒት የሚያሳብድ አይደለም። ይህንን ነገር ደግሞ መሲ ልትረዳ አልቻለችም። ቴዲ አሁን ከሄለን ጋር መስራቱ ግዴታ እንዳለ ሆኖ ነገር ግን መሲን በጣም ይወዳታል፣ ያፈቅራታል። መሲ እንድትጎዳ አይፈልግም። መሲና ቴዲ አንድ ላይ ሆነው የሄለንን ስራ ማጋለጥ እንዲችሉ ነበር እሱ የሚያደርገው። በዛ ላይ ደግሞ ከቴዲ ጋር ከሆነች መሲ ቤተሰቦቿን ማዳን ትችላለች፣ ከወይዘሮ ሄለን ጥንስስና ሴራ ማለት ነው። ግን አሁን መሲ ይህንን ነገር ልታምን አልቻለችም። አሁን የወሰነችው ወይም ደግሞ ያደረገችው ነገር ከዛ ቤት መውጣት እንዳለባት ነው። ከዛ ቤት ወጥታ ሌላ ቦታ ስራ መስራት እንዳለባት ነው። ነገር ግን ይህንን ነገር ደግሞ እናቷ ከዚህ ቤት ከመውጣትሽ በፊት የቤቱን ሰው ማሳመን አለብሽ ማለት ወይዘሮ ሄለንን ማሳመን አለብሽ ብላታለች። ወይዘሮ ሄለንን ደግሞ እንዴት ብላ ማሳመን እንዳለባት ግራ ገብቷት ብቻ አውጥታ አውርዳ ትምህርት ቤት መጀመር አለብኝ የሚለው ነበር ሀሳብ የመጣላት። ወይዘሮ ሄለንን ቁጭ አድርጋ ስጠይቃት እኔ ትምህርት መማር ፈልጋለሁ፣ ቢያንስ የቀን እንኳን ባይሳካ ቀን እየሰራውዬ ማታ መማር ፈልጋለሁ ስትላት፣ ኧረ በጭራሽ አካኪ ዘራፍ አባቴ ይሙት፣ አንቺ በጭራሽ ትምህርት ቤት ልትሄጂ አይገባም ነበር ያለቻት። ለምን ስትላት ከአንቺ ይልቅ እህትሽ መማር አለባት፣
ስለዚህ አንቺ ስራሽን ስሪ፣ የትም አትወጭም፣ እህትሽ ትማራለች ነበር ያለቻት። አያችሁ፣ ስታወዳድር ከአንቺና ከእህትሽ ማን ይበልጣል? አንቺ ራስሽን ከእህትሽ ታስበልጫለሽ ነበር ያለቻት። በነገራችን ላይ በዚህ ዘመን ማንም ከማንም አይበልጥም። ማንም ምንም ከሌለው ማንም ሊፈልገው አይችልም። አንቺ ትበልጫለሽ፣ እሷ ትበልጣለች ብሎ ነገር የለም፣ በተለይ በትምህርት ዙሪያ። ስለዚህ ወይዘሮ ሄለን አሁን መሲ እንድትወጣ ስላልፈለገች ኔቨር፣ በጭራሽ ከዚህ ቤት አትወጭም፣ ይልቁንስ በአንቺ ፋንታ እህትሽ ትማራለች፣ አርፈሽ ብትቀመጭ ይሻልሻል ነው ያለችው። መሲ ከዛ ቤት ለመውጣት እንጂ ትምህርት ለመማር በጭራሽ አስብ አይደለም። ሌላው ጆ እና አዶናይ ወይም ደግሞ ቤሉል ተደባድበዋል። ጆን ድብድብ አድርገውታል። ይህንን ነገር ያደረገችው ደግሞ እቺ የሆነች ተንከሲስ ኤልሾ ናት። ኤልሾ አሁንም ከኑኑ ላይ ያላት ምንድን የሚባለው በቀል ሊለቃት አልቻለም። ያን ሁሉ የሜካፕ አይነት ፊቷ ላይ ደፍድፋ ይዛት ወጥታ የሀገር መሳቂያ ካደረገቻት በኋላ በአንድ ጎን በኩል አዶናይን፣ በሌላ በኩል ደግሞ ወንድሟን ቤሉልን ጠርታ ጆን እንዲደበድቡት አድርጋለች። ከደበደቡት በኋላ እሱም የሚያውቀው ነገር ስለሌለ እሷ ያደረገችው ስላልመሰለው በጣም ተናዱ ኑኑን ሊያግታት ነው። ኑኑን የሚያግትበት ምክንያት ደግሞ ሁለቱ ስለደበደቡትና ሁለቱም ይወዷታል። መቼም አንተም ልትወዳት አትችልም አይደል? እኔን ባየህበት አይን እሷን ታያለህ ብዬ በጭራሽ አላስብም ብለዋለች። እሱ ግን ኑኑን ገና እንዳያት ነው የወደዳት። ስለዚህ ሁለታቸውም እንደሚወዷት ሲያቅ ደግሞ ጆ አሁን እሷን ማገቱን አስቦበታል። አሳያቸዋለሁ፣ ኑኑን በእጅ አስገብቼ እባክህን ይቅርታ አድርግልን ማረን ብለው እግሬ ስር እንድንበረከኩ አድርጋቸዋለሁ፣ ይልቁንስ ቁጥሯን ስጪኝ ብሎ ቁጥሯን ሰጥታዋለች። እሷም እንደዛ የምታደርግ ከሆነማ ገላግለኝ፣ ይችን የሆነች ማትረባ ያልሰለጠነች ባላገር ወደዛ እንድትገላግለኝ እፈልጋለሁ። አንተ እኮ እኔ የሆነ ነገር ብዬ መቼውንም ቢሆን እምቢ ብለኸኝ አታውቅም እያለችም እየተሸወደች እሱ ሌላ ነገር እንዳሰብ አልገባትም። በዚህ ተስማምተዋል። ጆ የኑኑን ቁጥር ወስዷል። የኑኑን ቁጥር ወስዶ ደውሎላታል። ምነው እንደዛ ተደብድቤ ባንቺ ምክንያት ጸጥ አልሽ አልጠየቅሽኝም እያለ እንደው በወቀሳ ምክንያትም እየተናገራት ነበር። እሷ ግን ቁጥሬን ማን ሰጠህ? ሁለተኛ እንዳትደውልብኝ አይመለከተኝም ብለዋለች። ሌላው አሁንም ቢሆን ቤሉል እሷ ጋር ያለው ንግግር ወይም እሷ ጋር ያለውን ቀረቤታ አልፈልግም ያለችውን ነገር ሊያምንበት አልቻለም። እዛ ድራማው ላይ ሶስታቸው ተደባድበው ከጨረሱ በኋላ ሁለታችሁንም አልፈልጋችሁም፣ ማንም ካጠገቤ እንድደርስ አልፈልግም፣ አዶናይም ብትሆን እኔ ሳልፈልግ በግድ በቀረጽከኝ ቪዲዮ ወይም ድምፅ ሪከርድ እያስፈራራህ እስከ መቼውም ድረስ ልትዘልቅ አትችልም። ካሁን በኋላ ማንንም አልፈራም፣ የፈለግከውን ነገር ማድረግ ትችላለህ። ቤሉልን ብትሆን ካጠገቤ እንዳደርስ ማንንም አልፈልግም ብላ ትታቸው መታ ስለነበረ አሁን እዚህ ላይ ቤሉል አዶናይ እያስፈራራት እንደሆነ በግድ ከሱ ጋር እንድትሆን እያስገደዳት እንደሆነ ገብቶታል። ስለዚህ በግዴታ ኑኑን ማናገር ነበረበት። ኑኑን አናግሯታል። አናግሯት ከጨረሰ በኋላ እኔ ጊዜ ሰጥሻለሁ፣ አልፈልግህም የምትይውን ነገር ተይውና አስቢበት፣ ጊዜ ሰጥሻለሁ፣ ተይ እረፊ እያላት ነው። ከዛ እንደዛ ብሏት ዞር ብሎ ከሄደ በኋላ ተመልሶ መጥቶ እቅፍ አድርጓታል ከስሩ አስገብቶ። የዛ ጊዜ እሷም የምትወደው የምታፈቅረው ልጅ ስለሆነ እሷም እቅፍ አድርገዋለች። የዛ ጊዜ ማንቢያ ጥሩ ነው። ውድ ቤተሰቦቼ እናቷ አይታለች፣ አይንዬ አይታለች። እግዚኦ ጉድ፣ እግዚኦ ጉድ፣ ይች ልጅ ምን እያደረገች ነው? እኔ እንዳየሁት ሌላ ሰው እንዳያያት ብቻ፣ እኔ እንዳየኋቸው እንኳንም ሌላ ሰው አላያቸው እያለች ተደንቃለች። ውድ ቤተሰቦቼ በጣም የሚገርም ድራማ ነው። በነገራችን ላይ ወይዘሮ ሄለን በማነው ስሟ በኑኑ በጣም እየሳቀችባት ነበር። እህቷ መሲም ብትሆን እንደዛ ፊቷ እንደዛ ሆኖ ሲያዩት በጣም ነበር የገረማቸው። ይልቁንስ መሲ ኤልሾን አትመኝ፣ ሁለተኛ እሷን እንዳታምኛት ብዬሽ አልነበር ወይ? እንዴት እንደዚህ ተቀብተሽ መስታወት ሳታይ ትሄጃለሽም ስትላት ነበር። እሷም እሰራላታለሁ ካሁን በኋላ በጭራሽ አልታለልላትም ስትልም እንግዲህ ያው የኢትዮጵያን ውሃ ታውቁታላችሁ። ሽንት ቤት ገብታ ውሃውን ትዘጋባታለች። ከዛ ፊቷ ውስጥ ሳሙና እንዳለ ሌላ ውሃ ስትፈልግ ደግሞ የሚያቃጥሏት ስጣትና ፊቷን እንዳቃጥላት ታደርጋለች። ይሄ ያው ተንኮል አስባ ነው።
ሌላው አዶናይ እንግዲህ በጣም ጭንቀት ውስጥ ነው። ለራሱ ለማድረግ ፈልጎ ነበር፣ ሊሳካለት አልቻለም። ከዛ ባለፈ ውድ ቤተሰቦቼ ቤሉል የአባትህ ገዳይ ማን እንደሆነ ማወቅ ከፈለግ እኛ ካለንበት ድረስ ወይም ከምንቀጥረው ቦታ ድረስ እንድትመጣ፣ ነገር ግን ከኋላ ማንንም እንዳታስከትል ብለውታል። እዚህ ላይ እኔ 100% እርግጠኛ አይደለሁም። በነገራችን ላይ ቤተሰቦች ለምን ካላችሁኝ ምናልባት ወይ የወይዘሮ ሄለን እጅ ቢኖርበትስ ብዬ አሰብኩኝ። አይታወቅም፣ የእሷ ነገር እኮ ምኗም አይታወቅም። ስለዚህ ፈጣሪ ጠብቀው ለማንኛውም ማለት ነው። ያው ከተባለበት ቦታ ሄዶ ነበር፣ ነገር ግን ያው ሰዎቹ አልመጡለትም ወይም በቀጠሯቸው ሰዓት እዛ ቦታ ላይ አልተገኙም። የአባቴ ገዳይ እውነትም በተንኮል ነው ማለት ነው። እንደዚሁ አይደለም የሞተው፣ እውነት ማን ይሆን ግን እያለ ነው። በነገራችን ላይ ሴት ማለት ወይዘሮ ሄለንን አሁን እሱ እያመናት አይደለም። የወይዘሮ ሄለን ሴራ፣ የወይዘሮ ሄለን ጥንስስ መች እንደሚጋለጥ ባላቅም፣ ግን ሁሉም ሰው ነቅቶባታል። ሁሉም ሰው አዶናይ ነቅቶባታል፣ ቤሉል ነቅቶባታል፣ መኮንንም ቢሆን ነቅቶባታል። ያው መሲ እንዳለችው ነው። ስለዚህ የዛ ጊዜውን አዶናይን እዛ ሄዳ ራሱ ልታስገድሎ ነበር፣ መሲ ናት ያስቀረችው። አሁን ወይዘሮ ሄለን ለእያንዳንዷ ሚስጥሯን ከሀ እስከ ፐ የምታቅባት መሲ ናት። መሲን እኔ እፈራላታለሁ። መሲን የሆነ ነገር እንዳታደርጋት። መሲን የሆነ ነገር አድርጋ ሚስጥሯን መደበቅ ትፈልጋለች። ግን መሲ ደግሞ እንደምንም ብላ ከዛ ቤት ካልወጣች፣ አሁን ያሰበችውን ነገር እውን አድርጋ እስከ ቤተሰቦቿ ከዛ ቤት ንቀል ብላ ካልወጣች ነገሩ ይቀጥላል። ግን በጣም የሚያሳዝነው ነገር አሁን አዶናይንና መኮንንን የሆነ እንትን ውስጥ አስገብታቸዋለች፣ ኢላማዋ ውስጥ አስገብታቸዋለች ለመግደል ማለት ነው። እንግዲህ ፈጣሪ ይሁናቸው። አዶናይ ብዙ መረጃ ያቀባታል፣ መኮንን ቢሆን እንደዛው። እና እዚህ ላይ ያበቃሉ ማሮችዬ። ላይክ ማድረጋችሁን አትርሱ። ወዳችኋለሁ። ባባይ